ሞገስ ማህሌትን ጉድ ሰራት። አቤት ማህሌትም እንግዲህን ብሩኬን ከኤርፖርት ካቴና እጁ ላይ አስደርጊ መልሼ ያመጣለሁ። ከዛ ደግሞ ምሳሌ ኤርፖርት አባቷ ጠፍቶባት ስትደናበር እናገኛታለን። ከዛ ወደ እቅዳችን ሁሉ ነገራችን በእጃችን ይሆናል። ምሳሌ እንግዲህን ምሳሌ ዳነች ማለት ሁሉ ነገሬ በቃ ገደል ገባ ማለት ነው። እስከዛሬ የለፈውበት ገደል ገባ ማለት ነው እያለች ነው። ግን ምሳሌ ምን አድርጋት ነው? ምን ያደረገቻን ነገር አለ? በጣም እኮ የሚገርም ነገር ነው። አሁን ምሳሌ አንድ ነገር ሆና ይሄ ብሩክ እንግዲህ ከኔ ጋር ይሆናል ብላ መቼም አትቀጥልም አይደለም። ብሩክ እንደውም በጣም እንትን የሚለው ምሳሌ አንድ ነገር ከሆነች እሷን በቁሟ ነው የማቃጥላት እያለ ነበር ማለት ነው። በጎንም ደግሞ ሞገስም እንደዛው አለቃትም እያሉ ነው። እሷ ግን በጣም የሆነ የምትጠነጥነው ነገር ነው። እና አሁን እንግዲህን ሞገስን እንግዲህን ሪያድ ጠርተው ላዳ ነው መሰለኝ የሚባለው እና እንደዛ አድርጎ ሞገስ እንግዲህን አፉ ላይ ማስክ አድርጎ ምናምን ነገሩን ጎዳናውን እያጠማዘዘ በዛ ላይ ዝግ እያደረገ እየነዳ ምናምን ማህሌት እንግዲህ ያሰበችውን ነገር በሙሉ ገደል ይከትባታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። ላይክ ሼር ሰብስክራይብ እያደረጋችሁ ተወዳጅ ሆኖ ምሳሌ ድራማ ይዘላችሁ ቀርበናል። ቪዲዮውን እስከ መጨረሻው አዳምጣችሁ አስተያየታችሁን በኮሜንት አስቀምጡልን። ማህሌትም ጓደኛዋን ነገ በጠዋት ነው የምንሄደው፣ ስለዚህ ተዘጋጂ ትላታለች። ጓደኛዋም እንዴ ለምንድን ነው በጠዋት የምንሄደው? ልትሸኛቸው ነው እንዴ? ቻው ልትያቸው ነው እንዴ ስትላት፣ ባክሽን አትጃጃይ፣ ወዴት ነው የምሸኛቸው? ወደ ሰማይ ቤት ቢሆንማ አሪፍ ደስ እያለ ነበረ የምሸኛቸው ትላታለች። እና ታዲያ ለምንድን ነው የምንሄደው ስትላት፣ እነ ብሩክ የሚሄዱት ከ3 ቀን በኋላ ሳይሆን ነገ ማታ ነው በረራቸው፣ ስለዚህ በደንብ ተዘጋጅ ትላታለች ማለት ነው። ጓደኛዋም እንግዲህ በጣም ይሄ ነገር አደጋ ነው እያለቻቸው ነበረ ማለት ነው። ከዛም እሷም እሺ በቃ ትልና በላዳ ነው ደግሞ የምንሄደው ስትላት፣ እሺ ችግር የለውም ትልና እሺ ምናምን ይባባላሉ። ከዛ ላዳ ይዘው ሲሄዱ እንግዲህ ባለ ላዳው ማነው ሞገስን እንግዲህን ቅድስቲ ማህሌት ምን ትለዋለች? አረ ወንድሜ ቶሎ ንዳ። ቆይ አንተ ምን እየሆንክ ነው? ቆይና ዝግ አድርገህ ስትነዳ የሚቀንስልህ ነገር አለ እንዴ ትለዋለች። ሞገስም በአንድ አይነት እያደረገ እንትን ትለዋለች ማለት ነው። ማህሌት እንግዲህ ጓደኛው ምን ትላታለች? ቆይና ምንድን ነው ተነጋግረሽው አይደል እንዴ ገባሽው ስትላት፣ አረ እንትን ብዬ ነው ተነጋግሬው ነው ትላለች። ይኸውልህ አባት ቶሎ ንዳ፣ ከኤርፖርት እኮ ሰው ሊያመልጠን ስለሆነ ነው እያለም እሱ ምንም ዝም እያለ ነው ማለት ነው። ጓደኛዋም ወንድሜ ጎዳናው እኮ ክፍት ነው፣ ለምንድን ነው ቶሎ የማትነዳው? ዝግ እያልክ ነው የምትነዳው እያሉም እንግዲህ በጣም እየተናደዱ ይገኛሉ ማለት ነው። ወይኔ እጭ እያለችም አላበኝ በጣ የሆነ በቃ ውርጭጭት ታደረጋት ማለት ነው ማህሌትም። ከዛ ዳጣ እንግዲህን ከዛ በፊት ግን ያው ቅድስቲ እነ ምሳሌን እየሸኘቻቸው ምሳሌ እንግዲህን ቅድስት እያለቀሰች አይዞሽ ድነሽ ትመጫለሽ ሁሉም ነገር ሰላም ይሆናል እያለችም እንግዲህን እያለቀሰች ትሸኛታለች። ብሩኬም በቃ አይዞሽ በቃ ተረጋጊ ቅድስትዬ እያለም እንትን ይላታል ማለት ነው። ከዛ ምሳሌን ወደ ታክሲ ውስጥ ታስገባና ይኸውልሽ ቅድስትዬ ምንም ነገር ቢፈጠርም እኔና አንቺ ይሆን እኔና አንቺ ብዙ ነገር አድርገናል። ስለዚህ እንግዲህ ወደው ቀሪው የፈጣሪ ነው። ስለዚህ ምንም ነገር እንዳትጨናነቂ አይዞሽ። እና ደግሞ ያቺ ማህሌት እኛን ለመጉዳት የሆነ ነገር ነው እና የምትፈልገው፣ ራስሽን ጠብቂ፣ ምንም ነገር አይቸግርሽም፣ ገንዘብ አስቀምጬልሻለሁ፣ ለብቻሽ እንዳትሆኚ ከዳጣ ጋር ሁኚ በማለትም እንትን ይላታል ማለት ነው። እሷም እሺ ትላለች። እግዚአብሔር ይከተላችሁ፣ የዋህነት አምላክ እግዚአብሔር ይከተላችሁ ትላለች። እንግዲህ ብሩኬም አሜን ይላትና ይሄዳሉ ከዳጣ ጋር። ዳጣ ነች እንግዲህ ኤርፖርት ያደረሰቻቸው ማለት ነው። ከዛ ኤርፖርት እንግዲህ አደርሳቸው ስትመለስ ምናምን ሞገስ ይደውልላታል ማለት ነው። እንግዲህ ኤርፖርት ምናምን በቃቸው ምናምን ይባባላሉ። ከዛ ኤርፖርት እንግዲህ ሲሄዱ ከዛ እነሱ ውስጥ ገብተው ምናምን በቃ ከጨራረሱ በኋላ እቺ ማህሌትን እንግዲህ ወንድሜ ባከን እያለ መለማመጥ ጀመረ ሞገስን ማለት ሞገስ እንደሆነ አላወቁም። ከዛ እንደዛ ምናምን ስትላት እንግዲህ
ሞገስ አጅሬ ጥምዝዝ ሲያደርግና ጎዳናውን በሌላ ጎዳና ይሄዳል። ከዛ ወይኔ ወንድሜ በቃ ቸኩለናል እኮ ስላልነው በአቋራጭ ጎዳና ሊወስደን ነው ትላለች ምስኪን። ከዛ ይችኛዋ ጓደኛዋ ግን እንደ የኤርፖርት ጎዳና ይሄ ነው እንዳረ ወዴት እየወሰደን ነው እያለች ነበረ። ማህሌት ግን ምንድን ነው ያለችው? አይ ቸኩለናል ስላልናት በአቋራጭ ጎዳና ሊወስደን ነው አይደል እንደ ወንድሜ ትላለች። አዎ ይላታል ሞገስ ደግሞ እንግዲህ ድምፁን ቀይሮ ማለት ነው። ከዛ አጅሬ እንግዳን ውስጥ ለውስጥ ይሄድና አልሆነ ቦታ ያቆማል መኪናውን። ከዛ ሲያቆም ዳጣ ጋ እንግዲህ ይደውልና እንዴት ነው እነ ሞገስ እንዴት ሆኑ ምናምን እነ ብሩክ እንዴት ሆኑ ምናምን ብሎ እንግዲህ ሲጠይቃት እንዴ እነሱ እኮ ሄደዋል እኮ ምናምን ይላታል። ሄደዋል ማለት ምን? ከዛ ሄደዋል። ከዛሽ እንደዛ ከሆነማ በቃ መሀሌት አለች ምስራች ላበስራት ምናምን ይልና ከዛ እንኳን ደስ ያለሽ እነ ብሩክ ሄደዋል ምናምን ሲላት ከዛ በጣም ትናደድና በቃ ያዙ ይልቀቁኝ እሪ ምናምን ትላለች። መሀሌትም ምስኪን የኔ እናት። ከዛ እንደዛ ምናምን ሲሆን እንግዲህ የሞገስ ፍቅረኛ እንግዲህ ሉላ አለች። ሉላን እንግዲህ ያኛው ልጅ ወስዷታልና ምንድነው የምትለው? ያኛው ልጅ እንግዲህ በጣም በግዳጅ ነው የያዛት ማለት ነው። ከዛ ሉላዬ ይህንን ነገር እኮ ከአንቺ መስማት በጣም ያስደስተኛል፣ እወድሃለሁኝ፣ አፈቅርሃለሁ በይኝ እስቲ ይላታል። እሷም እንግዲህ በጣም በቃ ስሜቷ መቆጣጠር ስላልቻለች አልወድህም፣ አላፈቅርህም፣ እንደውም በጣም ታስጠላኛለህ በማለትም ትመልስለታለች። እሱም ማመን ያቃተው በጣም ጆሮን እስከሚሰቀጥጠው ማለት ነው። ምንድን ነው ያልሽው ይላታል። አዎ በጣም ታስጠላኛለህ በማለትም ትመልስለታለች ማለት ነው። ቅድስትዬና ደግሞ ዳጣ ሞገስ ሆነው ምግብ እየበሉ ነው እና ሞገስ ምን ይላታል? ቅድስትዬ እስቲ ባላግቢና ይሄንን ቤት ሞቅ ሸብረቅ አድርጌው እያላት እያለ ቅድስትዬ ምን ትላለች? ባል ምን ያደርጋል ደግሞ ትላለች። ከዛ እንዴ ባል ምን ያደርጋል ይባላል እንዴ ስትለው ዳጣ ጅሪቷ እንዴ እሷ እኮ አላት አላለችም ነገሩን ሁሉ ልዘባረቀው ነበር። ከዛ አላት እንዲ ከዛ ሞገስ ደግሞ ታዲያ ለምንድን ነው እስከ ዛሬ ያላስተዋወቅሽን አላለም። ከዛ እንደዛ ስትል እንግዲህ ኧረ ታውቀዋለህ አላለችም ዳጣ። ከዛ ማን ነው ሲል ዳጣ አፍሽን ዝጊ ትላታለች ማለት ነው። እሺ ትላለች። ቅድስትና ሞገስ ከኤርፖርት መጥተው እንግዲህ ዳጣና ሞገስ ከኤርፖርት መጥተው ለቅድስት እንግዲህ ወደ ውጭ ሀገር የሚሄዳቸው እንትን ስለተሳካላቸው በቃ ሙዚቃ ከፍተው በጣም ሲጨፍሩ ነበረ። ምክንያቱም በጣም ነበረ ያሰጋቸው። በቃ እንትና ራሱ ይሄ ወይ ስማቸው እየጠፋብኝ ነው ማለት ነው ለድራማው አዲስ ስለሆንኩኝ። ብሩኬ ራሱ እታሰራለሁኝ የሚለው ነበረ በቅንጭላቱ ያለው። ግን ሞገስ ራሱ ምንድነው ያለው? በቃ እስከ ዛሬ ለፍቶ የለም ወይ? ይሄ የእግዚአብሔር ፍቃድ ነው። ስለዚህ ከእሱ የሆነውን ሁሉ አድርጓል። እለፍ ካለው ፈጣሪ እለፍ ካለው ያልፋል። ፈጣሪ ደግሞ አትለፍ ካለው አያልፍም። ስለዚህ ፈጣሪ ያለው አለ እና በቃ ፈጣሪ ካለ ያልፋል ብሎም ነበር እና ፈጣሪም እንግዲህ ስለተራዳም እና መተው ለቅድስትዬ ሲነግራት ቅድስትዬም በጣም ደስ ስላላት ሙዚቃ ከፍታ እየጨፈረች ነበረ ማለት ነው ከዳጣ ጋር። እና እንግዲህ እንደዛ እያወሩ ሞገስ እንግዲህን ቅድስትዬ ምን ይላታል? ቅድስትዬ አንቺን ያገባ እኮ አፈሰ ማለት ነው፣ የታደለ ነው እኮ እያለም ይነግራታል ማለት ነው። በዚህ ጊዜ ዳጣ ብድግ ትልና ምን እኔን ስትላለች አንቺን ያገባማ ተቃጠለ ማለት ነው ብሎ የሚስቅባታል። ከዛ እንደዛ ሲስቅባት ቅድስትዬም እንግዲህ ቀርቀር ትላለች። ቅድስትዬ በነገራችን ላይ ዳጣ በነገራችን ላይ ሞገስን ታፈቅረዋለች ዝም ብዬ ስመለከት ማለት ነው። በስተመጨረሻም የሆነ አንድ ላይ ይሆናሉ ብዬ ማስባለሁኝ። እና ዳጣ እንግዲህ እንደዛ ምናምን ስትለው እና ይኸው ደግሞ ጋሼ እኮ ብሩኬ እኮ ትላለች። ብሩኬ ከዛ ሀገር ሲመጣ የሆነ ቃል ገብቶልኛል ትላለች። ምንድን ነው ስትለው ሲመጣ እኔ ዳጣ ብሩክ ብዬ እንዲጠራ አባት ሊሆነ ቃል ገብቶልኛል ትላለች ማለት ነው። እንዴ ማለት እንዲህ ቤተሰቦች ሊፈለጉ አይደል እንዴ ስለተላ ቅድስት እንግዲህ እነሱ ወፍ የለም ምናምን ትላለች። እንዴ ለንፈልጋቸው አይደል እንዴ እላታለሁ ሞገስ ማለት ነው። ከዛ ቅድስትዬም እንግዲህ በጣም በቤተሰብ አልባ ስለሆነች ከዛ ታቀረቅራለች። ቅድስት እንግዲህ ዳጣ ማለት ነው። ከዛ ዳጣ ማለት ነው ዳጣ ቤተሰብ አልባ አለችው። ቤተሰቦቿን አታውቃቸውም ማለት ነው። እንግዲህ
ከዛ ቅድስትዬ እንግዲህ አይዞሽ ይገኛሉ ምንም ነገር አትሰቢ ምናምን ብላ ታረጋጋታለች ማለት ነው። እሺ ቅድስትዬ ምናምን ትላለች። ከዛ ቀናቤ ገበታ ላይ አይቀረቀርም ስለዚህ አታቀርቅሬ ትላታለች ማለት ነው። እሷም እሺ በቃ ምናምን ትልና ቀና ትላለች። በዚህ ጊዜ ሞገስ ምን ይላታል? ይኸውልሽ ዳጣዬ ይላታል ብሩኬ ከዛ ሀገር ሲመጣ አባት ሊሆንሽ ቃል ገብቶልሻል አይደለ ይላታል። እኔ ደግሞ እናትሽን ፈልጌ ከእናትሽ ጋር እንዲያገናኝሽ ቃል እገባልሻለሁኝ ይላታል። ከዛ ቃል ትገባለህ ካወዲ ብሉና እንግዲህ እጃቸውን ይጨባበጣሉ ማለት ነው። ይችኛዋ ደግሞ የሞገስ ፍቅረኛ እንግዲህ ምን ይላታል? ቆይ አንቺ መሞት ፈልገሽ ነው እንዴ ይሄንን ቃላት የተናገርሽኝ ትለዋለች። በነገራችን ላይ ከማይወዱት ሰው ጋር መኖር ግን እንዴት ነው እንትን የሚለው እሷን በቃ የሆነ የሀዘን ልብስ ሆና ራስ ጥቁር ለብሳ ነው የምትኖረው። በቃ የሆነ ቅናቱ በዛ ሂጅ በዛ ውጪ በዛ ውረጅ እያለ እንትን ይላታል ማለት ነው። በነገራችን ላይ ከዛ በፊት እንግዲህ ይቺ ማህሌት የሆነ እየተሽኮረመመች እያየችው ነበረ። ከዛ አንቺ እንደዚህ እኮ ነሽ አትመልከችኝ፣ እኔ በጣም የምንሰፈሰፍላት እንደ ህይወቴ የምወዳት ሚስት አለችኝ፣ እንደዚህ እየተቅለሰለሽ አትመልከች ብሏት ነበረ ማለት ነው። እና ለምንድን ነው እንደዚህ ያልሽ ስትለው መሞት ከፈለኩኝ እኮ እኔ ቆይቻለሁኝ በማለትም እንግዲህ እየመለሰችለት ነበረ ማለት ነው። ውድና የተከበራቸው የቻናሌ ቤተሰብ በቀጣይ ቪዲዮ እስከምንገናኝ ባይ ባይ።